ምክንያቱም ቀኑ ሙሉ ነው እዚህ ጋር እየዋልን ያለ ነው ማለት ይቻላል። ሰማርተን እየጠበቅን ያለ ነው። ዛሬ ከታች እየመጣ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላማችሁ ብዙ ትርፍ ይበልል እያልኩኝ ዛሬ በአዲስ ነገር እጅግ በጣም ሁላችሁም የማትጠብቁት ሰምታችሁ ራሱን ለማመን የሚከብዳችሁ ነገር ነው እየላችሁ የመጣሁት በልዑል እህት ጉዳይ። ካስታወሳችሁ ከሶስት ቀን በፊት የልዑል እናት ስለ ልጇ የገዛ ልጇ ማለት ነው የልዑል እህት ማለት ነው ስለ እሷ ዘላለምና ማን ነበረ በቤት ሂደው በጠየቋት ሰዓት ልጅቷ መውጣት እንዳበዛች ስልክ ላይ በጣም እንደምቴክስት እንደምትጻጻፍ ስራ ላይ ሆና ራሱ በጣም ስልክ እንደምታበዛ ስትናገር ነበር። እንግዲህ ይሄ 3 ቀን 4 ቀን ቢሆነው ነው። ዛሬ ግን ተዋረደች። ውርደት የውርደት የምን ቀን አይመሽም አለ ሀገሬ ሰው። አረ ምን አይነት ነው ጉዱ! ወንድሟ አሁን ያለበት እንትን እያየች ይቺ ልጅ እኔ አላቅም። በመጀመሪያ እንግዲህ ምን እንዳላት እንግዲህ ኤፍሬም ታውቁታላችሁ፣ የኤልሳ ፍቅረኛ ወይም የልጇ አባት ማለት ነው። ዛሬ ስትጻጻፍ እዚህ ቦታ እንገናኝ ተብላ እንግዲህ ይሄን ነገር ደግሞ ሆን ብላ እናቱ የልዑል እናት ናት ዛሬ ያሳዘቻት ስትወጣ ማለት ነው። ከቤት ገና ስትወጣ ከቤት ስትወጣም ደስ አላላትም ነበር እናትየዋ ማለት ነው። ከዛ ቀጥታ ለማን ደወለች? ለልዑል። ከዛ ደግሞ ልዑል ትንሽ ራቅ ያለ ቦታ ነበረ። እሱ ደግሞ እዛ አጠገብ ላሉትን ለነ ማናቸው አቤል እነ እንትና ብቻ ለአንድ ሰው ደውሎ እስኪ ዛሬ እህቴ ከማን ጋር እንደምትገናኝ ሄዳችሁ ቼክ አድርጉልኝ ተከታተሏት ብሎ ሰው ይልካል። ይቺ ልጅ ቀጥ ብላ ማለት ነው ቴክስት አድርጎላታል፣ ሎኬሽን ልኮላታል። አይዶን ነው ተገናኝታ ምን ልታደርግ ነው ያልገባኝ ነገር። ከዛስ ቴዲ አቤል ሌላ ማን ነው? ሌላው እንኳን ከካሜራ ጀርባ ነው አላውቀውም። እነሱ ነበሩ። እንዳጋጣሚ ሲሄዱ ልጅቷ ምን ብታረግ ጥሩ ነው የተሰጣት ሎኬሽን ታክሲ ይዛ በራይድ ማለት ነው። ኧረ እንደው ወይኔ ጉዴ ፈላ። እኔ ምን አይነት ድንፈፍ እንደሆነች አላውቅም። ሰው የወንድሙ ጥላት ጋር ምን ፈልጋ ነው? እሷንም እንደ ኤልሳ ተጠቅሞ ጎዳና ላይ እንዲጥላት ፈልጋ ነው ወይስ ምን እያደረጋት ነው? ምን ልታደርግ ከኤፍሬም ጋር ትጻጻፋለች? ዛሬ የእናትየዋ ስለተናገረች ነው እንጂ እንግዲህ ከኤፍሬም ጋር መጻጻፍ ከጀመረች አስለፍልፈው ልጅቷ ለምንድን ነው ከሱ ጋር የምትጻጻፊ? ያው እንግዲህ ሲያዙ ማልቀስ የሆነ ምናምን ቅብጥና አለባት። ቅብጥ ያለች ቀበጥ ናት። እንግዲህ ልዑልም ሲጠይቃት እያለቀሰች ያለችው ነገር ምንድን ነው? እያስፈራራኝ ነው፣ ልዑልን እገለዋለሁ አንቺ ከኔ ጋር ካልሆንሽ እያለኝ እያስፈራራኝ በቴክስት እየጻፈልኝ ደውሎም እንደዛ ነው የሚለኝ ምናምን ብቻ እንትን ስለሚልብኝ ተገድጄ ነው ከሱ ጋር እንገናኝ ሲለኝ የምንገናኘው። ከዚህ በፊት ዛሬ መጀመሪያ አይደለም ውዶች፣ ከዚህ በፊት ራሱ ተገናኝተናል አለች። እንግዲህ እሷ ኤፍሬም የትኛው ይሆን ሌላ ሰው ቀጥሮ በሌላ ሰው ጋር ይሁን አላወቀችውም ልጁን በደንብ ግን አንድ ቀን ተገናኝተናል ብላለች። እኔ ፈጣሪ ይሆናት መጨረሻዋ ምን እንደምን አላቅላትም። በመጀመሪያም ልጅቷ የልዑልን እህት ታውቋታላችሁ። ከዚህ በፊትም ከትምህርት ቤት እየተከታተሉ ብዙ ነገሮች እንትን ሲሏት አትናገርም፣ ለልዑል ዝም ነው የምትለው። የዛሬው ደግሞ ከፋ። እናትየዋ ባትናገር ይቺ ልጅ ምን እንደሚያደርጋት ይሄ ኤፍሬም የተባለ ሰውዬ አላውቅም። ኤፍሬም ልዑል ጋር ጸብ እንዳለው ታውቃለች። በሱ ምክንያት ብዙ ነገሮችን ያሳጠው ልዑል ነው። የሰውን ንብረት የሰውን እንትን ምናምን ብቻ እንትን ሲል
ይህን ሁሉ ነገር ዝግጅት ያደረገበት ሰው የወንድሙ ጥላት ጋር ምን ትሰራለች? የኔ ጥያቄ እንዴትስ ስልኳን አገኘ? እንዴትስ እሷ እሺ ብላ መጻጻፍ ነይ ካላት ቦታ መሄድ ፈለገች? ምንድነው አላማቸው? አላቅም። በመጀመሪያ እናትየዋ ዛሬ ማለት ነው ከዚህ በፊትም ለነ ዘላለም ስትነግራቸው በደንብ ልያት ብላ ነው እንጂ ዛሬ የመጨረሻ ቀን እንደው ፈጣሪ ሲያገጣጥም ነው እንጂ ልጅቷ ስልክ በጣም እንደምታበዛ እንደምትጻጻፍ ቤት እንኳን ቁጭ ብላ አታወራም አለች። ስልክ ሲደወልላት ወጥታ ወይ አንዱ ክፍል ገብታ ዘግታ በሩን ምናምን ነው የምታወራ እንዳትሰማ እናትየዋ ማለት ነው። እና ዛሬ ያው እንትን ስላገለጣት ነው እንጂ ይሄ ከኤፍሬም ጋር መጻጻፉ መደዋወሉ ምናምን ቆይቷል። አንዳንዴ ፈጣሪ እንትን ሲላችሁ ልዑል ብዙ ነገሮች ብዙ ስቃዮች እያሳለፈ እያየች በዚህ ሰዓት ላይ ወንድሟ ምን አይነት ሁኔታ እንዳለ እናትየዋ ምን አይነት ሁኔታ እንዳሉ እያወቀች እሷ ደግሞ በአንድ በኩል ሌላ ሴራ አይዶን ነው የፈለገው ሊያስፈራራት ይችላል ኤፍሬም ኤልሳንም እያስፈራራት እሷ ግነት ከአባቴ እንትን አልልም ብላ ጎበዝ አሁን በጣም ብልጥ ሆናለች ኤልሳ። በኤልሳ ፈንታ ደግሞ ይቺ የልዑል እህት ደግሞ ለምን እንደሆነ አላውቅም። እሱ ራሱ ምን አይነት ጭንቅላትና ምን አይነት እንትን ቢኖረው ነው ድፍረቱስ የልዑልን እህት ለማውራት እንዴትስ አስቻለው? እንዴት ሊደፍር ቻለ ነው የኔ ጥያቄ። አንድ ነገር ከዚህ በፊት ከ3 ቀን በፊት እናትየዋ ስትናገር በደንብ ልዑል እንዳያውቅ እንትን እያለች ነበረ ማለት ካወቀ የሆነ ነገር እንትን እንዳይላት እንዳይቆጣት ወይ የሆነ ብላ የእናት ነገር ሆኖባት ቀድማ የነገረችው ለነዘላለም ቴዲ ነበር። እነሱም ያው ከጓደኛዋ ትምህርት ቤት ካሉ ጓደኞቿ ጋር ሊሆን ይችላል የምትጻጻፈው ምናምን ብለው አለፏት። ምንም እንትን አላሏትም። እነሱ ቤት ሂደው ነው እንደዚህ አይነት ነገር የተፈጠረው። ግን ዛሬ ተጋለጭ እና ወርዴትሽን በአደባባይ ይታይ ስትባል ልክ ከቤት ስትወጣ ቀጥታ ደውላ እህትክን ተከታተላት ብላ እናትየዋ መጨረሻዋ ከሱም ጋር ሳትደርስ ታክሲ እየጠበቀች እነማን መጡ? ልዑል የላካቸው እነ ቴዲ እነ እንትና ሌሎቹ ከካሜራ ጀርባ ያሉ ናቸው። ስማቸው አላቃቸውም። እነሱ መጡ። ከዛ በኋላ ልዑልም ደረሰ። ልጅቷ ስትጠየቅ ኦሬዲ ከኤፍሬም ጋር አልተገናኙም። ገና ታክሲ እየጠበቀች ነው እነሱ የደረሱባት። እና ልዑል ከመጣ በኋላ እንግዲህ የውሸት ሌባ ሲያዝ ታውቃላችሁ የዘንዶ እንባ ነው የሚያነባው። እና ማንባት ማልቀስ ምን ጀመረች። የምትጠይቀውንም በስነ ስርዓት አትመልስም። በቃ እያስፈራራት እንደሆነ በአንተ እየመጣብኝ በእናቴ ምናምን አለች። የፈለገው ነገር ቢመጣ በሱ ቢያስፈራራትም ልጅቷ ባልየና ስድ ናት። እውነቱን እነጋገር ከተባለ ማንም ሰው ሊያደርገው የማይችለው የወንድምሽ ጥላት ጋር አብረሽ ተባብረሽ ዛሬ ስለተያዘች ነው እንደዚህ እያለቀሰች እያስመሰለች የምታወራው እንጂ ይቺ ልጅ ከስንት ቀኗ ነው ከነሱ ጋር ማውራት መጻጻፍ የጀመረችው? ዛሬ ስለተያዘች ግን በአንተ እንደዚህ እያደረጉኝ ምናምን። እኔ ምን አይነት ህሌና ቢኖራችሁ ነው ግን እንደው አንዳንዴ ቆም ብለን ስናስብ እንደ ሰውኛ የፈለገው ነገር ቢመጣ በዚህ ልክ ደግሞ መስቀጥ በጣም ነው የሚያስጠላው። እና ልዑላችን እንግዲህ እህቴን ካሁን በኋላ ማንን ነው የማምነው? እሷ እንኳን በዚህ ልክ ተደብቃ ከሌላ ሰው ጋር ለዛውም ከጥላቴ ጋር በዚህ ልክ እያወራች በዚህ ልክ በቃ በጣም ተናደደ። በጣም 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 ከምላችሁ በላይ ኦሬዲ ልጅቷ የምትሰራቸው ስራዎች ሆን ብላ ይሆን እያስፈራራት ይሆን እኔ ብቻ አላቅም። የፈለገው ነገር ቢያስፈ እዚህ በፊትም ካስታወሳችሁ ልጅቷ አትናገርም። የፈለገው እንትን ቢያረጓትም ቢገፋፏትም ወይ ለልዑል አትናገር ወይ ለእናቷ ምንም ነገር ሲሆን ከወንድ ልጅ ይልቅ እናትሽ ትቀርብሻለች። ሚስጥርሽ ምንሽ ተካፋይነት ለእናትሽ ነው የምትናገር። ለምን ዝም እንደምትል አላውቅም። ምን አይነት ድንፈፍ ናት ጎበዝ! ይቺ ልጅ እንደ ኤልሳ ተጠቅሞ ጎዳና ላይ ቢጥላትስ? ሴት ልጅ ናት።
ብዙ ነገሮች አሉ፣ ጥቃት አለ፣ ስንት ነገር አለ። የሰው ዕዳ መሆን ካለባት በመጀመሪያ ጥንቃቄ ማድረግ አለባት። ተነስታም እየወጣሽ ከዛ በኋላ ለልዑል ሁሉ ነገር ሲመጣ ልዑል ነው እንትን መከራ የሚያየው። ዲ በጣም ያናደደችኝ ከምላችሁ በላይ የሆነች ድንፈፍ ነገር ናት። ዝም እያለች ልጁን ችግር ውስጥ ከተተችው። አያችሁ፣ እሱ በራሱ ጉዳይ ላይ እየተሯሯጠ ኤፍሬም የተባለው ተንከሲስ ደግሞ በአንድ በኩል መጥቶ ከኤልሳ ጋር ለመስማማት ምናምን ሲል ጭራሽ ከልዑል እህት ጋር እንደዚህ አይነት ነገሮች ገብቶላችኋል። ብቻ በጣም ተናድጃለሁ ከምላችሁ በላይ። በዚህ ልክ ደግሞ ይሄዳል ብዬ አላሰብኩም። ቢያንስ ቴዲ ማነው ስሙ ኤፍሬም የተባለው ሰውዬ ምን አይነት ዝቃጭ እንደሆነ ሁላችሁም ታውቁታላችሁ። ነገሮችን ሁሉ በራሱ ማሴን ነው የሚፈልገው። ሰዎች ምን ይሉኛል ምናምን የሚባል ነገር እሱ ጋር የለም። እናቱ የልዑል እናት ያለችበትን ችግር እያያችሁ እሷ አሁን ልጅቷ ለምን አልተከታተለችም፣ ለምን ዝም አለች ምናምን የሚል ሰው ሊኖር ይችላል። ግን እናትየው ያለችበት ሁኔታ እያያችሁ ነው። ልዑልም እንዴት እየሆነ እንደሆነ እንግዲህ እያያችሁ ነው። የአባቱ ነገር ከመጣ ቀን ጀምሮ ልዑል ራሱ ስራውን በደንብ በቃ ትኩረትም አያደርግም እና ዛሬ ሙሉ ለሙሉ ማን ነው የገዛ እህቱ ናት የእውነት የሸጠችው ማለት ትችላላችሁ። ዛሬ እንደውም እግዚአብሔር ይስጣት እናቱ ደውላ ስትወጣ ተከታተሏት፣ ከማን ጋር ነች ልጅ የምትገናኘው? ስልክ አብዝታለች። ስልክም ስታወራ ተደብቃ ነው የምታወራ። ቁጭ ስትልም በጣም መጻጻፍ አብዝታለች ምናምን ብላ እሷ እንትም ስላለች ነው እንጂ ነገም ደግሞ መልሳ እዛው ቦታ ልትሄድ ትችላለች። ስለዚህ ራሷ ልጅቷ እንትን ካላለች እነ ሰው ጠብቆ ምንም የሚያስጥላት ነገር የለም። ልዑል ስንት ስራ አለበት። እሷን ቁጭ ብሎ ይጠብቅ? መከራ እኮ ነው ጎበዝ። እሷን ይጠብቅ ወይስ ስራውን ይስራ? በሱ ቦታ ብትሆኑ ምን አይነት እንትን ቢኖራት ነው እሷ ራሱ እንዴትስ ማለት ድፍረቱ አይገርማችሁም? ምን አይነት ድፍረት ቢኖራት ነው እዛ ቦታ ላይ የሄደችው? እሺ ብላ ስልኩንስ እንዴት አገኘ? ከኤልሳ ጋር ያለውን ጉዳይ መጨረስ ሲችል ይሄ ሴታ ሴት የሆነ ሰውዬ ምንም አታውቅ ልጅ ጋር መጥቶ ደግሞ ፊጥ ብሎ ልዑልን ችግር ውስጥ ለማስገባት ወይኔ! ኧረ እንደው ጌታ ሆይ ትዕግስቱ ስጠኝ። እኔ በስንቱ ሰው ይቃጠላል የሆነት ታያላችሁ እያያችሁ ደግሞ በጣም ትናደዳላችሁ። የአሁኑ ደግሞ በጣም 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 ልዑል ትዕግስተኛ ነው። ነገሮችን ሁሉ እያየ አይቶ እንዳላየ ነው የሚያሳልፈው። ግን ደግሞ እንደዚህ ብሎ አንድ ቀን ከተነሳበት የሆነ መጥፎ ነገር ማድረጉ አይቀርም። ሰው ታግሶ መጨረሻው ጥሩ አይሆንም እና የገዛ እህቱ ደግሞ በእንደዚህ አይነት ልክ ርቀት ስትሄድ ደግሞ ያስጠላል። መደበቋ ምኗም እንዳለ ሆኖ መገናኘቷ ጭራሽ ማሰቧ ራሱ አይከብድም? እያየች ወንድሟ ምን እንደሚሰራ እያየች ሆን ብላ እነሱ ስላስፈራራብኝ ነው ልዑልን አታገኙም ስላለኝ ነው ምናምን እያለች እያለቃቀሰች ነው። ግን አላቅም። እኔ በጣም ነው የተናደድኩት የእውነት በጣም በጣም ከምላችሁ በላይ አስፈራራኝ፣ እንደዚህ ሆንኩ ብትል ራሱ አልሰማትም። አይገርማችሁ? ነገ ጧትም መልሳ እዛ መሄዱ አይቀርም። ዛሬ አሁን የልዑልና ስለተናገረች ወይም እነ እንትና ስለደረሱባት አይደለም። ልጅቷ ፍላጎት ካላት ደብቆ መገናኘት፣ ደብቆ ስልክ ማውራት የእሷ ፍላጎት ከሆነ ማንም ሰው ሊያስጥላት አይችልም። የገዛ ወንድሟን ነው እየሸጠች ያለችው ቢገባት። የገዛ ወንድሟን አሳልፋ ለጥላት እየሰጠች እየተባበረች ያለችው ወንድሟን ነው። ማንንም እየጎዳች አይደለም። ኤልሳም በፊት ገፍታ ልዑልን ሂዳ መጨረሻዋ ጎዳና ላይ ነው የሆነው። አሁን እቺ ደግሞ ምንም አታቅልኝ ነገሮችን ቤት እንደማስሄድ እንዳለባት እንኳን ማታቅልኝ
በዚህ ልክ ሰውን ተቀራርባ እሷም ችግር ገብታ ወንድሟንም ችግር አስገብታ ምን አይነት ህይወት ነው ይሄ? የእውነት ጌታሆ ወይ እንደ ልዑል ትዕግስተኛ ሰው አለ በዚች ምድር? የእውነት ሁሉንም አይቶ እየቻለ ያለ እኮ ልዑል እኔ አላውቅም። ጥናቱ እግዚአብሔር አሁንም ይስጠው። ስንት ነገር እያሳለፈ ነው ያለው። በተለይ በቤተሰቦቹ የመጣበት ነገር ሊቋቋመው ራሱ አይችልም። እነዚህ ደግሞ ሲበዛ ማርም ይመራል አለ። እጅግ በጣም የሆነ ከአቅማችሁ በላይ የሆነባችሁ ሰው የለም። ልክ እንደዛ ነው የሆነ ኤፍሬም በዛኛው ሲል አልሳካለት ሲል ዙሮ ዙሮ ደግሞ ከልዑል ቤተሰብ ጋር እንደዚህ አይነት ነገር በድብቅ እንትን ማለቱ ትንሽ ያናድዳል። ብቻ አላቅም። ለማንኛውም እንግዲህ ልዑል ምን እንዳለ በትንሹ አሳያችኋለሁ ቪዲዮ። እኔ በጣም ነው የተናደድኩት። እናንተስ ምን ትላላችሁ? በዚች በእህትየዋ ጉዳይ ላይ ማለት ነው። ምን አይነት እንትን እንደሆነች ሁላችሁም ታውቋታላችሁ። ከዚህ በፊትም ልጅቷ ዝም ነው የምትለው ሁሉም ነገር። እስኪ የተሰማችሁ ኮሜንት ስር ጻፉልኝ። እኔ በጣም አናዳኛለች። ለማንኛውም ሰላማችሁ ይብዛልኝ። ቪዲዮ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ በሌላ ቪዲዮ እንገናኛለን። ባይ ባይ።